ኢንኮሞኮ ስሙ አፍ ላይ ሞላላል ሞላላ ያዝ ያረጋል እንትን ነው ኪኛ ሩዋንዳ ነው የሩዋንዳዎች ቋንቋ ነው ኪኛ ሩዋንዳ ማለት ዘ ኦሪጂን ወይም ሶርስ ማለት ነው ሶ በጣም አፎርደብል የሆነ ሶፍት ሎን እናበድራለን እስካሁን ግሎባሊ ኦልሞስት ከ90,000 በላይ ክላይንቶችን ሰፖርት አድርገናል ከ$20 ሚሊዮን በላይ አበድረናል ከ96% በላይ ሪፔመንት ሬት አለን ሶ ኢትዮጵያ ላይ የጀመርነው ኦልሞስት 2022 አካባቢ ነው አሁን as we speak I think $1.5 ሚሊዮን በላይ አበድረናል ኢትዮጵያ ላይ ያለምንም ኢንተረስት ነው እንደውም ለአይዲያ ስቴጅ የምናቀርበውና ኦልሞስት የምንሰጠው ብድር ባይዞ ከ10,000 ብር አንስቶ እስከ 6 ሚሊዮን ብር ድረስ ካፕ አለ ኢስላሚክ እንትንን የተከተሉ የብድር ፓኬጆችም አሉ የሸሪያ ኮምፕላንት የስ ፓኬጆችም አሉ ከብድሩም ከምንም ትርፍ ነን ፕሮፊት ነው ኢንኮሞኮ ይሄ የሚገኘው ኢንተረስት ሬት ራሱ ሪቮልቭ እንዲያደርግ ነው የምናደርገው ብሩን ተመልሶ ለብድር እንዲውል ነው የሚሆነው ማለት ነው ኮላተራል ለምሳሌ ለሬፊጂዎች አንጠይቅም ነው ባይዞ ኢንኮሞኮ አፍሪካ ላይ ዋን ኦፍ ዘ ላርጀስት ሌንደር ነው እኛን የሚመለከቱም ተመልካቾች ኤኒ አይዲያ ኤኒ ፕሮጀክት ካላቸው መተው ማለት ሰርቪሱን ማግኘት ይችላሉ ማለት ነው ይችላሉ ሰላም እንዴት ናችሁ ተመልካቾቻችን እዚህ ጋር አንድ እንግዳ አለን ከሱ ጋር እንግዲህ ሰፋ ያለ ቆይታ በተለያዩ አይዲያዎች ላይ እና በተለያዩ አጀንዳዎች ላይ ዲስከሽን እናደርጋለን እንግዲህ ሄኖክ ላቀ ይባላል አጠገባችን የሚገኘው የኢንኮሞኮ የኢትዮጵያ አካባቢ ካንትሪ ማናጀር ከመካከላችን አለ ትንሽ እስቲ ስለራስህ ንገረንና ወደ ጫዋታችን እንገባለን በጣም ነው ማመሰግነው ናውል ያው እንዳልኩ ተሳክቶልናል በስተመጨረሻ ከብዙ ቀጠሮ በኋላ ደስ ብሎኛል ኢንቫይት ስላረከኝ ሄኖክ ላከ ባላለው እንዳልከው አሁን ከረንትሊ ኢንኮሞኮ የሚባል ኢንተርናሽናል ኦርጋናይዜሽን የካንትሪ ፕሮግራም ዳይሬክተር ነኝ አዋሳ ነው የመጀመሪያ ዲግሪን የተማርኩት አንድ ሁለት ስፔሻላይዜሽኖች ማስተርስ በሶፍትዌር ኢንጂነሪንግ እና በማኔጅመንት እንትን ብያለሁ ከረንትሊ ፒኤችዲ ፐርሲው ለማድረግ እንግዲህ እየታገልን ነው ከስራ ጋር ሱን ቱ ቢ ዶክተር በጣም ደስ ይላል እየታገልን ነው ስራ ላይ አሁን የምሰራበት ኢኮሲስተም ላይ አይ ቲንክ ወደ 14 ዓመት አካባቢ በላይ አካባቢ ቆይቻለሁ የተለያዩ ኦርጋናይዜሽኖች ይሁኑ እንጂ እንዲሁ ጠቅላላ አርገህ እንትናቸውን ሚሽናቸውን ኦብጀክቲቫቸውን ስታይ ተመሳሳይ ነው ኢንተርፕረነሮችን ማገዝ ማሰልጠን ድጋፍ ማድረግ በቴክኖሎጂ መደገፍ አዳዲስ ስራ መፍጠር እንዲችሉ አቅማቸውን ዴቨሎፕ ማድረግ ፕሮግራሞችን መቅረጽ ምናምን አካባቢ ነውና እዛ አይነት እንትኖች ላይ ነው ሰራ የቆየሁት ቢዝነስም ሞካክር ያለው ያው እንዳንተም ባሉን ኮንሰልትም አረጋለሁ አልፎ ኦፖርቹኒቲዎች ሲመጡ ይሄን ይመስላል በጣም ደስ ይላል እንግዲህ እንትንህን ግን አልነገርከንም ሃይ ስኩልም ምንም ከዛ በፊትም የነበረው ነገር ብንሰማው ደስ ይላል ምን ችግር አለው ሃይ ስኩል ኤሌመንታሪ ሰላም የሚባል ትምህርት ቤት ነው የተማርኩት እዚህ ወደ ሲኤምሲ መሄጃ አካባቢ አይ ቲንክ ኦልሞስት እስከ 10ኛ ክፍል ድረስ እዛ ነው የተማርኩት ከዛ ደግሞ ወንድራድ የሚባል ደጃዝማች ወንድራድ የሚባል ትምህርት ቤት ነው ደግሞ ፕሬፕ የተማርኩት ከዛ ወደ ሐዋሳ ዩኒቨርሲቲ በሶፍትዌር ላይ ነበር የመጀመሪያ ኮምፒውተር ሳይንስ ተጀመረ ከዛ ማስተርስ ደግሞ ሂልኮ ከዛ ኤምቢኤ ደግሞ ኢንተርናሽናል ሊደርሺፕ ኢንስቲትዩት በጣም ደስ ይላል እንግዲህ
እዚሁ አዲስ አበባ ነው ተወልደህ ያደግከው? ከዛ ወደ ክፍለ ሀገር? የተወለድኩት ደብረ ብርሃን ነው። ኦኬ። ግን አንፎርቹኔትሊ ደብረ ብርሃን አላቃትም። እንግዲህ ቤተሰብ እንደሚሉን በጣም ልጅ ሆኜ ነው የመጣሁት። ሜይ ቢ አይ ዶንት ኖ አይ ቲንክ አመት ኦር ኢቨን ሌስ። ሶ ምንም እንትን አለም። ግን እንትን ትውልዴ ማነው ደብረ ብርሃን የተወለድኩት። የበረዶ የቀዝቃዛ ሀገር ልጅ ነኝ። ቅርብ ነው ግን ምንም ቢሆን ቅርብ ነው። 120 ኪሎ ሜትር እንደዛ። ምናምን በጣም ደስ ይላል። እንግዲህ አሁን ላይ ደግሞ በኢንኮሞኮ በካንትሪ ማናጀር ወይም በዳይሬክተርነት ፕሮግራም ዳይሬክተር ሆነ እያገለገልክ ነው። ደስ ይላል በጣም። እስቲ ስለ ኢንኮሞኮ ደግሞ ንገረን። ኢንኮሞኮ ምን ላይ እንደምትሰሩ? ኢንኮሞኮ ስሙ እንዴት ነው? አፍ ላይ ሞላ አላለ? ሞላ አለ ያዝ ያደርጋል። እንትን ነው ኪኛ ሩዋንዳ ነው፣ የሩዋንዳዎች ቋንቋ ነው ኪኛ ሩዋንዳ ማለት። እና ዘ ኦሪጂን ወይም ሶርስ ማለት ነው፣ እንደ መነሻ መጀመሪያ አይነት ነው። ሶ ኢንኮሞኮ የተቋቋመው በፈረንጆች 2012 አሜሪካ ላይ ነው። አሜሪካ ላይ ከተቋቋመ በኋላ 2013 ላይ መጀመሪያ ሩዋንዳ ነው ስራ የጀመረው። እንደ አፍሪካ ያ አክቹዋሊ ሙሉ ኦፕሬሽናችን አፍሪካ ላይ ነው። አሁን ከረንት ላይ አምስት ሀገሮች ላይ ይሰራል። ኢትዮጵያን ጨምሮ ሳውት ሱዳን፣ ቻድ፣ ኬንያ እና ሩዋንዳ ላይ ነው የምንሰራው። ዋና የኢንኮሞኮ የስራ የሚሰራበት ኤሪያ ቅድም እንዳልኩ የኢንተርፕረነርሺፕ ሰፖርት ለኢንተርፕራይዞች ወይም ለስራ ፈጣሪዎች ወይ ለቢዝነሶች ማድረግ ነው በዋነኝነት። እሱን ደግሞ ስናደርግ ለየት የሚያደርገው ኢንኮሞኮ ስደተኞች ሬፊጂዎችም ላይ ይሰራል። በተለይ ሬፊጂ ሆኖ ቢዝነስ የሚፍጨረጨሩ ቢዝነስ የሚጀምሩ ነጋዴዎችን ሰፖርት እናደርጋለን። ሰፖርት የምናደርግባቸው ደግሞ ፓኬጆች ስልጠና፣ በተለያዩ ስልጠናዎች አብዛኛው ሃንድስ ኦን የሆኑ ፕራክቲካል እንትን የሆኑ ስልጠናዎችን የቢዲኤስ ወይም የቢዝነስ ዴቨሎፕመንት ሰርቪስ የምንለው የክትትል ደግሞ ያው ቢዝነስ ክትትል ይፈልጋል። ጤናማ ሆኖ እንዲያድግ ውጤት እንዲያመጣ ማትረፍ እንዲችል ክትትል ይፈልጋል። እሱ ደግሞ በአማካሪዎቻችን እንደሱ አይነት ድጋፍ እንሰጣለን። ሌላኛው ሜይ ቢ ማርኬትም የሊንኬጅ ሰርቪስም አለን። ሶ ማርኬት ኦፖርቹኒቲ ደግሞ ማግኘት እንዲችሉ ባጭሩ ያመረቱትን የሚሰጡትን ሰርቪስ መሸጥ መገብየት እንዲችሉ ከደንበኞች ጋር እርስ በርሳቸው የተለያዩ አይነት ኦፖርቹኒቲዎችንም ክሬት እናደርጋለን። ሌላው ደግሞ አንድ ዋነኛው ፒላር ኢንቨስትመንት ነው። ሶ በጣም አፎርደብል የሆነ ሶፍት ሎን እናበድራለን በማይክሮ ፋይናንስ ኢንስቲትዩሽኖች በኩል ለእነዚህ ቢዝነሶች ማለት ነው። ሶ ይሄንን ተመሳሳይ አይነት ስራ ነው ሁሉም አፍሪካ ሀገሮች ላይ የምንሰራው። ሶ እስካሁን ግሎባሊ ኦልሞስት ከ90 ሺህ በላይ ክላይንቶችን ሰፖርት አድርገናል። ከ20 ሚሊዮን ዶላር በላይ አበድረናል። ማበደሩ ደግሞ ብቻ ሳይሆን አሁንም ግሎባሊ የምንሰራባቸው ሀገራት ላይ ከ96% በላይ ሪፔመንት ሬት አለን። ሶ ሬፊጂዎች ስደተኞች ቢሆንም ኦር የኤኒ ጀማሪ ኢንተርፕራይዝም ቢሆን አክሰሱ ካለ ትክክለኛው ሰፖርት ከተሰጠው ብድር እንደሚመልሱ ሲምፕሊ ማሳያ ነው ማለት ነው። ሶ ሬፊጂዎችን ደግሞ ሌላ እንዳመለካከት ኢንፋክት እንደውም አይ ቲንክ ሪሰንትሊ አንድ ካምፔን ጀምረናል እኛም ሶሉሽን ካልሳሳ ሶሉሽን ኢዝ ፋውንድ ሂር የሚል ኢንኮሞኮ ላይ ምንድነው ዋናው እንትን ስለ ሬፊጂ ስታስብ አብዛኛውን ጊዜ ለኢኮኖሚ ሸክም እንደሆኑ አይነት ስራ ቢዝነስ መስራት የማይችሉ በሆነ ገንዘብ ድጎማ ኦር በምግብ ድጎማ አይነት አቲቲዩድ አለ። እኛ ደግሞ እሱን መለወጥ ነው። እኛ ደግሞ ትክክለኛ ሰፖርት ካገኙ ለኢኮኖሚ በጣም ኮንትሪቢዩት የሚያደርጉ ከነበሩባቸው ሀገሮች ምንም እንኳን በተለያየ ምክንያት አብዛኛውን ጊዜ ጦርነት ቢመጡም ግን ያላቸውን ስኪል፣ የሀገራቸውን ልምድ፣ ካልቸር
ጠንካራ የሆነ እንትን ባህል ይዘው መምጣት የሚችሉ አቅም ያላቸው ሰዎች ናቸው። ባይዘዌ ለምሳሌ እንደ አሜሪካ ያሉ የገነኑ ሀገሮች ኦልሞስት የስደተኞች ሀገር ነው የምትባለው። የትኛውም ቦታ ላይ አለ ይሄ ሲንና እሱን ነው እኛ ፕሮሞት የምናደርገው ማለት ነው። ኢትዮጵያ ላይ የጀመርነው ኦልሞስት 2022 አካባቢ ነው ወይ 2021 መጨረሻ አካባቢ ነው ስራ የተጀመረው። ከረንትሊ አዲስ አበባ ላይ፣ አሶሳ፣ ቤኒሻንጉል ጉሙዝ ክልል እና ሶማሌ ክልል ላይ እንሰራለን። ወደ 10,000 አካባቢ የሚጠጉ ማይክሮ እና ስሞል ኢንተርፕራይዞችን ሰፖርት አድርገናል። ኢትዮጵያም ላይ ሪፔመንት ሬቱ በጣም ጥሩ ነው። እስከ 91-92% አካባቢ ነው። አሁን አስዊ ስፒክ አይ ቲንክ $1.5 ሚሊዮን በላይ አበድረናል ኢትዮጵያ ላይ። ይሄ ማለት ግን ስደተኞች ብቻ ሳይሆን ለዜጎችም ጭምር። ለዜጎችም ተመሳሳይ አይነት አገልግሎት እንሰጣለን። በተለይ አሁን ደግሞ አዲስ የጀመርነው ፕሮግራም አለ። ኦልሬዲ ላሉ ቢዝነሶች ብቻ ሳይሆን ቢዝነስ ደግሞ መክፈት ለሚያስቡ ሰዎች የተለየ አይነት ፓኬጅ ዲዛይን አድርገን ስኪላቸውን ቢልድ አድርገን የተወሰነ መነሻ ያለምንም ኢንተረስት ነው እንደውም ለአይዲያ ስቴጅ የምናቀርበውና እንደሱም አይነት ሰፖርቶች አሉን ማለት ነው። ይሄን ነው እንግዲህ እንኮሞኮ ባጭሩ የሚሰራ። ደስ ይላል። እንግዲህ ሰፊ ስራ እየሰራችሁ ነው ያላችሁት እንደነገርከን፣ በጣም አሪፍ ነው። እና እንግዲህ ምናልባት እዚህ ሎን ፋይናንሻል እንትኖች በጣም አዲስ ኢመርጅ የሚያደርጉ ካምፓኒዎችን ኢቭን ደግሞ አንዳንድ ማክሮ የሆኑ ኢኮኖሚክ ቼንጆች ብዙ አፌክት ያደርጋሉ ትላልቅ ካምፓኒዎችንም ጭምር። እና በዚህን ሰዓት ላይ ሎን አግኝቶ ፋይናንሻል የሆነ ሰፖርት ማግኘት በጣም ስፔሻሊ ለሬፊጂዎች ትልቅ የሚባል እንትን ነው ያለው። እና እስቲ እሱ ላይ ምናልባት እዚህ ኢትዮጵያውያንም የሆኑ ወይም ኢትዮጵያ ውስጥ ያሉ ሬፊጂዎች ፋይናንሻል የሆነ ነገር እናንተ ፕሮቫይድ የምታደርጉላቸው በምን አይነት መልኩ ነው? ምን አይነት ሎኖች ናቸው? ክሊን ቤዝ ነው የምትሰጧቸው? ፕሮጀክት ፋይናንሲንግ ነው? እስቲ እሱ ላይ ደግሞ ትንሽ በደንብ ያለውን ነገር እስቲ ኢላቦሬት አድርግልን። በጣም አሪፍ። የኢንቨስትመንት ቲም አለን ራሱን የቻለ ያን ስራ የሚሰራ። ኦልሞስት የምንሰጠው ብድር ባይዞ ከ10,000 ብር አንስቶ እስከ 6 ሚሊዮን ብር ድረስ ካፕ አለ የማበደር አቅም። ግን ብድሩን ግን የምናበድረው በቢዝነሱ አቅም መሰረት ነው። ቢዝነሱ ያለው ፍላጎት የመመለስ ዲው ዲሊጀንስ ተሰርቶ ማለት ነው። ሌላ ደግሞ ይሄ በካሽ ፍሎ ቤዝድ አይነት ክሬዲት ስኮሪንግ ነው የምንጠቀመው። ያ ማለት ቢዝነሱ የሚያስገባው የሚያስወጣውን የገንዘብ አቅም ታይቶ ነው ፕሮጀክት የሚደረገው፣ ፋይናንስ የሚደረገው። ሞር የወርኪንግ ካፒታልም አይነት ብድር ነው እንትን የምናመቻቸው። ሌላው ግን ኢስላሚክ እንትንን የተከተሉ የብድር ፓኬጆችም አሉ። ለምሳሌ አሁን ሶማሌ ክልል ላይ ኢቨን ቤኒሻንጉልም ስንሰራ የሸሪያ ኮምፕላንት የሆኑ ፓኬጆችም አሉ። ለምሳሌ ሱፐር ማርኬት ለምሳሌ ለሚሰራ ነጋዴ በእስልምና ብሩን ኢንተሬስት እንትን ስለማይል እቃውን ኢንካይንድ እቃውን በተለያዩ ሚንሶች የምናመቻችበት ሚንስ አለ። ሜጀር ሊግ እንዳልኩ የሚወስነው ይሄ የቢዝነሱ አቅም ነው። ለምትሰጡት ነገር የፕሮጀክቱ ታይፕ የሚያስፈልገው እና የሚያንቀሳቅሰው ካሽ እንግዲህ እንደ ማንኛውም ደግሞ ማለት እናንተ ያው ኤንጂኦ ነው፣ ነን ፕሮፊት የሆነም ኦርጋናይዜሽን ነው። ነገር ግን ያው ኢንቨስትመንታችሁም በዛው መጠን ሊመልስ የሚችል ክሬዲት ስኮሩ ጥሩ በሆነ ነገር ላይ ነው። ሌላ ባይዞ ከብድሩም ከምንም ትርፍ ነን ፕሮፊት ነው ኢንኮሞኮ። ይሄ የሚገኘው ኢንተረስት ሬት ራሱ ሪቮልቭ እንዲያደርግ ነው የምናደርገው። ብሩን ተመልሶ ለብድር እንዲውል ነው የሚሆነው ማለት ነው። ይህን እንድናደርግ ደግሞ የሚያስችሉን ፓርትነሮች አሉ። እንዳልኩ ዳይሬክትሊ እኛ አናበድርም፣ በማይክሮ ፋይናንስ ኢንስቲትዩሽኖች በኩል ነው የምንሰጠው። ኢንተረስት ሬቱን በጣም ኮንዱሲቭ ነው፣ 10% አካባቢ ነው። ኮላተራል ለምሳሌ ለሬፊጂዎች አንጠይቅም።
ኮላተራል አንጠይቅም። እሱ ነው ትልቁ አስቸጋሪ ነገር እንደ ማነቆ ሊሆን የሚችለው እሱ ካሌለ ለብዙዎች አክሰሰብል ይሆናል ማለት ነው። አክሰሰብል ሜቢ ግን ለዜጎች እንግዲህ እንደ ብድሩ መጠን የተወሰነ ኮላተራል የምንጠይቅባቸው እንትኖች አሉ። ምክንያቱም ከምን አንጻር ነው ካልከኝ ለምሳሌ ሬፊውጂ እንደምታውቀው ስደተኞች ናቸው። የሚመጡባቸው በጣም ብዙ ኮምፕሌክሲቲዎች አሉ የላይፍ ልክ ነው። ሌላ ሲመጡ አንዳንድ ሰርቪሶችን አክሰስ ለማድረግ ይቸገራሉ። ለምሳሌ ወርክ ፐርሚት ለምሳሌ እንደ ዜጋ ሄዶ ላይሰንስ ማውጣት ቲን ማውጣት ኢዚ አይደለም። እኚህን ነገሮች ስለምንረዳ ነው እንደዛ አይነት ፋሲሊቲዎችን ያመቻቸ ነው። ለዜጎቻችን ግን የተወሰነ አይነት ኮላተራል ቢኮዝ አክሰሱ ስላላቸው። ስለዚህ ሰምሃው በአጠቃላይ ኢንኮሞኮ ፕሮጀክት ፋይናንሲንግ ከሚሰራባቸው አንዱ ፒላሮች አንዱ ነው ማለት እንችላለን ማለት ነው። በክሊን ቤዝ ለሬፊጂዎች እንደ ታይፑ ደግሞ በተወሰነ መጠን ለኢትዮጵያ ዜጎች ደግሞ እዚሁ ሎካል ላለው ሰው ደግሞ በኮላተራል ተያይዞ የሚሰጡ ፈንዶች አሉ። ብድር ነው ብድር እውነት ለመናገር እንዳልኩ ያለን ኢንቨስትመንት በጣም ስትሪንጀንት የሆነ ሪኳየርመንት የለንም። እውነት ለመናገር በጣም ፌቨሬብል የሆነ የዲው ዲሊጀንስ ፕሮሰስ ነው የምንከተለው። ሌላው ደግሞ ባይዞ አንዴ ከተበደረ ከተመለሰ እስከ 10 11 12 ጊዜ መበደር ይችላሉ። ክሬዲት ስኮራቸውን እያሳደጉ ማለት ይችላሉ። በጣም አሪፍ። ለዛ ነው ቅድም ያልኩህ አይ ቲንክ አንታፕድ ነው ብለን የምናስበው ይሄ ኤሪያ ለዛ ነው። ምክንያቱም አሁን 96% ሪፔመንት ሬት ያውም ሬፊውጂ ጋር እየሰራህ ማግኘት አንኢማጂናብል ነው እንዲሁ ስታስበው። ብዙ ዲፎልቶች ምኖች በሚፈጠሩበት ኢንዱስትሪ ላይ ልክ ነው። አንታፕድ ነው የምልህ እሱ ነው። የኛ ደግሞ አይ ቲንክ አንድ ዩኒክ አስፔክቱ ሬፊውጂ ላይ እንደዛ አይነት ሪስክ መውሰዳችን ነው። ባይዞ ኢንኮሞኮ አፍሪካ ላይ ዋን ኦፍ ዘ ላርጀስት ሌንደር ነው በተለይ ለሬፊጂዎች። በጣም ደስ ይላል። ይህንን የሚያክል እንቅስቃሴ ማለት ከሬፊጂዎቹም ውጭ ደግሞ ለሎካል ሬዚደንሶችም ባሉት በ5ቱም ሀገራት ላይ ትሰጣላችሁ ማለት ነው። በጣም አሪፍ ነው። ስለዚህ እንግዲህ እኛን የሚመለከቱም ተመልካቾች ኤኒ አይዲያ ኤኒ ፕሮጀክት ካላቸው መጥተው ማለት ሰርቪሱን ማግኘት ይችላሉ ማለት ነው። የትኛውም ይችላሉ። የምንሰራበት አፕሮች እንትን ነው በኮሆርት ቤዝድ ነው። ሁል ጊዜ እንትን አንልም። ሪክሩት እናደርግና ለምሳሌ የዚህ ዓመት አዲስ ኮሆርት የምንጀምረው ወደ ኤፕሪል አካባቢ ነው። ኤፕሪል ላይ ማስታወቂያዎች በሶሻል ሚዲያችንም ዌብሳይታችንም እንትን ላለን እንዳልከውም ኤኒ ኦፊሶቻችን ላይ መጥተው እንትን ማለት ይችላሉ። ግን እኛ እንደውም ሪክሩት የምናደርገው ቢዝነሱ ያሉበት ቦታ ሄደን ነው። ቢዝነሶቹን አግኝተን በተለይ ኦነሮቹን አግኝተን ኖን ቦርድ የምናደርገው። ማንም በተለይ ማይክሮና ታርጌቶቻችን ማይክሮና ስሞል ናቸው። ይሄ ጥቃቅንና አነስተኛ ቢዝነሶች ናቸው። ትንሽ ወደ ሚዲየምም አይነት ቴስት ለማድረግ እናስባለን። ግን ዋና ሜጀር ፎከሶቻችን እነሱ ናቸው። በደንብ ማግኘት ይችላሉ እንትኑ። ስለዚህ እንግዲህ ተመልካቾቻችን የኢንኮሞኮን ሶሻል ሚዲያዎች እንዲሁም ዌብሳይቱ በመከታተል ኤፕሪል ላይ በሚኖረው ኮወርት ደግሞ ተሳትፎ ተወዳድረው እንግዲህ በዛ መልኩ ነው እናንተ ሰርቪስ ሊያገኙ የሚችሉት ማለት ነው። ውድድር የለውም። ውድድር ሳይሆን ፕሮጀክቱ ይገባል ታይቶ ዲው ዲሊጀንሱ ታይቶ ምንትን ነው። ዲው ዲሊጀንሱ ለኢንቨስትመንት ነው። ግን አሁን ለስልጠና እና ለቢዲኤስ አገልግሎቱ ምንም አይነት ውድድርም ምንም የለውም። ቢዝነሱ የሚያስፈልገው መስሪያ ቦታ ቢኖረው ይመከራል። መስሪያ ቦታ ያለው ቢዝነስ ላይሰንስ ፎርማል ቢሆን ደግሞ ይመከራል። ሌላ ደግሞ ለእኛ ለምንሰጣቸው ሰርቪሶች ኮሚት ማድረግ የሚችል ፈቃደኛ ሆነ። ለምሳሌ ትሬኒንግ ስንጠራው ትሬኒንጎቹን መከታተል የሚችል አድቫይዘሪ ሰርቪስ ሲሰጠው እሱንም ፈቃደኛ መሆን የሚችል ናቸው። በጣም ማይነር የሚባሉ ሪኳየርመንቶች ነው ያሉት።
ያ በጣም ይሄን ፈቃደኛ የሆነ ማንኛውም ሰው እንትን ማለት ይችላል። ያ አሁን ብዙውን ጊዜ ባንክ ሄዶ መበደር ወይም ደግሞ ኢቭን ስሞል እና ሚዲየም ኢንተርፕራይዞች ላይ የሚሰሩ ማይክሮ ፋይናንሶችም ጋር ሰው ሄዶ አፕሮች አድርጎ እንትን ለማድረግ ብዙ ቢሮክራሲ ብዙ ሪኳየርመንት ስላሉ ነው እሱ ነው በጣም ቤሪየር ሆኖ እንትን የሚለው እና ከዛ አንጻር ደግሞ እናንተ ጋር ያለው ኦፖርቹኒቲ ጥሩ ይመስላል። እኛም ደግሞ እንደ ኔትወርክ ፖድካስት ሰው ኢንኮሞኮ ማለት ሄዶ ያለውን ፕሮጀክት ይዞ ማለት ቢዲኤሱንም ማግኘት ትልቅ ነገር ነው። ከዛም ደግሞ በሚበልጥ ሁኔታ ደግሞ ኢንቨስትመንቱም አለ። ያ ነገር በጣም ጥሩ ነው። ኢትዮጵያ ውስጥ ገና ብዙ የሚሰራ ብዙ ያልተነካ ነገር አለ። 130 ፕላስ ሚሊየን ሰው ይኖራል እና ሰፊ ማርኬት ያለበት ሀገር ነው። የቴክ ኢኮሲስተሙ አሁን እየመጣ ያለ ነው እና እንግዲህ አንተም የኮምፒውተር ሳይንስ ሜጀር ወደ ቴክኖሎጂው ባክግራውንድ ስላለ ከሱ አንጻር እስቲ ስለ አሁኑና ከረንትሊ ስላለውና ፊውቸር ስላለው ስለ ኢትዮጵያ የቴክኖሎጂ ኢኮሲስተም ምን አይነት ሀሳብ አለ? እንዴት ነው አሁን ያለው ኢኮሲስተም? ምን አይነት ነገሮች ላይ ቢተኮር እስቲ ፊንቴክም ላይ ያሉ ነገሮች እነሱን እስቲ ያለን ኢንሳይት ደግሞ እስቲ ትንሽ ስጠን። ያ አሪፍ ጥያቄ ነው። ሜቢ ቴክኖሎጂ ብቻ ሳይሆን የኢኖቬሽን የአንተርፕረነርሺፕ የስታርታፕ ኢኮሲስተሙን በሚል በተለይ የሚገርምህ ነገር ከ10 ዓመት ወር ምናምን በፊት አንተርፕረነርሺፕ የሚባል ነገር ብዙ አይታወቅም። ኢንፋክት ቴክኖሎጂም ገና ብዙ እንትን አይደለም። ስታርታፕ አሁን ብትል የዛሬ 10-12 ዓመት ምንድነው ስታርታፕ ነው? ግን ከጀርባ ብዙ ስራዎች ኢንፋክት የነበርኩባቸው እውነት ለመናገር ፕሮሚነንት የሚባሉ ተቋሞች ጋር ሰርቻለሁ እና ሲሰሩ የነበሩ እንትኖች አይ ቲንክ ፍሬ እያፈሩ ይመስለኛል እኔ ፐርሰናሊ ሳስበው። ምክንያቱም አሁን ስለ አንተርፕረነርሺፕ የሚያወሩ በጣም ብዙ እንትኖች አሉ። ቴክኖሎጂካሊ አድቫንስመንቶች ይታያሉ፣ ታንጀብል የሆኑ አድቫንስመንቶች። ፊንቴክም እንዳልከው ለምሳሌ ፊንቴክ አምኖሹር ከሆነ እሱ እንደውም ቅርብ ነው። አይ ቲንክ 4-5 ዓመት በፊት ጭራሽ ብዙም እንትን አይልም ነበር። ግን የሆነ ሌት ካመር አድቫንቴጅ የሚባላል። አይ ቲንክ ያው መጨረሻ ስትመጣ ሌተስቱን ነገር ታገኛለህና አሁን በፊንቴኩም እንትን በጣም ብዙ ነው ባይባልም ያው የሚፍጨረጨሩ ካምፓኒዎች አሉ። ጥሩ ፕሮግረስም እያሳዩ ያሉ ካምፓኒዎች አሉ። ለምሳሌ እንዲ ክሎዝሊ የምማቃቸው ለምሳሌ እንደ ቻፕ አይነት ኦር አሪፍ ፔይ ኦር ሌሎቹም ፔመንትም ኢንቲግሬት የሚያደርጉ ኢንስቲትዩሽንስ እንትን ማለታቸው ጥሩ ምንድነው መሰለህ እኚህ ነገሮች አሉ ማለት ይሄንን የሚደግፍ እንትን አለ ማለት ነው። ከበስተጀርባ ወይ ፖሊሲ አለ ማለት ነው። አምኖ ሹር መቼ እንትን እንደተባለ ግን የባንኪንግ ሴክተሩን ለምሳሌ የዲጂታል ፋይናንሻል ሰርቪስ ስትራቴጂ ከወጣ ጊዜ ጀምሮ በናሽናል ባንክ ለእንዲህ አይነት ነገሮች ክፍት ሆኗል። ኢንፋክት የሚገርም ነገር አሁን የሴክተሩ በጣም ሉክሬቲቭ መሆን ዩኒኮርኖች ለምሳሌ አይ ቲንክ ካልተሳሳተ 3-4 ዩኒኮርኖች አፍሪካ ላይ ያሉ ፊንቴኮች ናቸው። ይሄ የሚያሳየው ምን ያክል እንትን እንደሆነ ነው ኤሪያው ራሱና ሀገራችን ለዛ ባዳ አልሆነችም ከረንትሊ። ምክንያቱም የምናያቸው ዴቨሎፕመንቶች ስላሉ ነው ማለት። ከቴክኖሎጂ አንጻርም እንዳልከኝ ደግሞ የእሱ ፍሬ ናቸው ብዬ ነው የማስበው እነዚህ። ምክንያቱም ፊንቴክ ይዞት የሚመጣ እንትን አለ። ኢንፍራስትራክቸር ለምሳሌ ከተመለከትክ በቴሌኮም እንትኑም ብታየው በጣም ብዙ ለውጦች አሉ። የሚገርም ነገር ከጓደኞቻችን ጋር በቀደም ስናወራ እኛ ስንማር እንግዲህ አንተን አላቅም፣ እኛ ስንማር ኮምፒውተር ላብ ሄዶ ኮምፒውተር ማግኘት እናንተን ማለት በጣም ብርቅ ነበር። እኔ ደግሞ ያስተማሩኝ አስተማሪዎች ብላክቦርድ ላይ ነው። አንድ አስተማሪ ምን አለ መሰለህ አይ ቲንክ ፕሮፌሰር ታምተም ይባላልና እዚህ 5 ኪሎ ሜን ፍሬም ኮምፒውተር ነበር አሉና ኮዲንግ ሰርተህ
ይሰጠውና ውጤቱ የሚደርሰው ከ15 ቀን በኋላ የሐኪም ቤት ምርመራ እና አሁን ላይ ግን ስታይ አክሰሲቢሊቲው ጨምሯል፣ በጣም ጨምሯል። በብዙ ኢንዱስትሪዎች አክቹዋሊ አሁን ለምሳሌ ጌሚንግ ምናምን ብትል ኢትዮጵያ ላይ ብርቅ ነገር ላይሆን ይችላል። ለምሳሌ ጥሩ የጌሚንግ እንጫወት ጌምስ ክሎዝ ፍሬንድ ኦፍ ማይን ነው አክቹዋሊ አብይ ይባላል። እንዲህ አይነት ብዙ ስታርታፖች አሉ ሜዲካል እንትን ላይ የሚሰሩ ሎጂስቲክስ ላይ ኢኮሜርስ ለምሳሌ ባክ ኢን ዘ ዴይስ እንትን አልነበረም ዛትማች አዋጪ ነው ተብሎ የምትገባበት እንትን አይደለም። አሁን በደንብ በስነ ስርዓት እንትን የሚባልበት ሴክተር ነው። ኢንፋክት ጥሩ የሚሰሩ አሉ። ራይድ ለምሳሌ ዛት አናዘር የቴክኖሎጂ አድቫንስመንት እንትን ነው። ራይድ ከመጣ በኋላ ስንት አይነት ሌላ ራይድ እንደመጣ የምታውቀው ነው። ከብዙ ሴክተሮች አንጻር አድቫንስመንት አለ። ጥሩ እንትን ነው። ግን ያው እንዳልኩ ደግሞ ከስር ምቹ የሆነ የሚደግፍ እንትን ሲኖር ነው። ለምሳሌ አሁን ማርኬቱ ኦፕን መደረጉ ለምሳሌ ለሳፋሪኮም ይዟቸው የመጣዎች ትላልቅ ኦፖርቹኒቲዎች አሉ። ስራም በመፍጠር ብትል ቴሌኮም እንትን እንዲስፋፋ በማድረግም አንጻር አሁን ደግሞ ሪሰንትሊ ባንኮች እንግዲህ ሪሰንትሊ የሰማው ዜና ደግሞ ባንኮች ለውጭ ባንኮች ኦፕን ሆኗል። የማርኬት ለምሳሌ ፎሪን ከረንሲ ሬጂሙ ምናምን በጣም የሚያመቻቻቸው ነገሮች አሉ። ወዴት ምን አይነት ኦፖርቹኒቲዎች እንዳልከው እንግዲህ በጠቅላላ ሳረገው ይዞ መጥቷል። በጣም አምፕል ኦፖርቹኒቲዎች እንዳልኩህ በፊት የማይደፈሩ በቃ የማይታሰቡ የሚመስሉ ሴክተሮች አሁን ኦፕን አፕ እያደረጉ ነው። ኢት ዲፔንድስ እንግዲህ እንደ ኢንቨስተሩም እንደ ቢዝነስ ማይንድድም እንደሆኑ ኢንዲቪዥዋሎች ምን ሴክተር ላይ ለስራ ምን ላይ አተኩሬ እንትን ልበል ጋፑን አይደንቲፋይ አድርጎ ኢንቨስት ማድረግ ፈርዘር ኢንቨስቲጌት ማድረግ የእንትኑ ድርሻ ቢሆንም ግን ዘ ኦፖርቹኒቲ ኢዝ ዜር እንዳልኩ በጣም ሰፊ የሆነ ኦፖርቹኒቲዎች እንዳልኩ ደግሞ እንደ በፊት በቃ ዝግ አልነበረም። አሁን እንዳልኩ ሲምፕል ኤግዛምፕሎች አሁን ቅድም ስታርታፕ ስትል ለምሳሌ ምን እንደሆነም እንትን አይልም። አሁን የስታርታፕ ፕሮክላሜሽን ወጥቶ ፋይናል ስቴጅ ላይ ነው ያለው። what does it mean? ይሄ ማለት ኢቨን መንግስት ራሱ ተገንዝቦት ይጠቅማል ብሎ ለኢኮኖሚ በፖሊሲ በዳይሬክቲቭ ደረጃ እንትን እየተባለ ነው ማለት እሱ ይዞ የሚመጣውን ኦፖርቹኒቲ ያስበው። ለምሳሌ ስታርታፕ ስታብሊሽ ስታደርግ ያለምንም ኮላተራል በአይዲያ ብቻ ሄደ መበደር ብትችል የሚያመጣውን ኢምፓክት አስብ እንትን ላይ እና በጣም ትልቅ ኦፖርቹኒቲዎች አሉ። ኢንፋክት ያው ያደጉት ሀገራትም ተመሳሳይ አይነት እንትን ያላቸው ትሬንድ ነው ያለው። እሱን በመገንዘብ ይመስለኛል እንደዚህ አይነት እንትኖች የተመቻቹትና አይ ቲንክ ብዙ አይነት እንትኖች ይታዩኛል በእኔ በኩል ብዙ ፊውቸሮች ይታያሉ በጣም ግን አሁን ይሄ አርቲፊሻል ኢንተለጀንስ ደግሞ ስፔሻሊ ኢን ፓስት 2 years ምናምን በጣም ቡም እያደረገ እነ ቻት ጂፒቲ እና ኦፕንኤአይ የሚሰሩት ብዙ ስራ የነ ኒቪዲያ ይሄ የሃርድዌር ዴቨሎፕመንት አድቫንስመንቱም ከፍ እያለ መጥቶ እንግዲህ እነ ዲፕሲክንም አይተናል በቅርቡ ሰሞኑን ትልቅ መነጋገሪያ ሆኖ ነበርና ከዛ አንፃር ስለ አርቲፊሻል ኢንተለጀንስ እና ብሎክቼን ላይ ያለው ነገር እስቲ ስለሱም ደግሞ ትንሽ ብናወራ ደስ ይለኛል። የሚገርምህ እንደ ሀገር ብቻ ሳይሆን አይ ቲንክ እንደ አፍሪካ ራሱ በጣም ወደ ኋላ የቀረን ይመስለኛል። ተከታዮች ብቻ ነው የሆን ነው እንግዲህ አይሩ ነው ገን የወጣ የኤአይ ፕላትፎርም አላውቅም እንግዲህ አፍሪካ ላይ ወር እዚህም ያለ ከታርመኛለህ ከተገኘ ግን ትሬንዱን ከተመለከት በጣም ነው የሚያስደነግጠው። ምክንያቱም አይ ዶንት ኖ 2 ዓመት ራሱ በቅጡ ወይ 3 ዓመት የሚሆነው አይመስለኝም ልክ ነው። ግን ያደገበት ፍጥነት ነገሮች ኢንፋክት አንድ ሪፖርት በቅርቡ እያነበብኩ የወርልድ ኢኮኖሚክ ፎረም የጆብስ ሪፖርት የሚላል አይ ቲንክ ማግኘት ትችላለህ እንትንም ካረክና
በዚህ በኤአይ ዴቨሎፕመንት ከቀጠለ ባይ 2030 የሚጠፉ ስራዎች ብሎ የሚዘረዝራቸው አሉ። ለምሳሌ አንዱ አክቹሊ እኛ የምንሰራበት ኤሪያ ነው። ለምሳሌ የቢዝነስ አድቫይዘሪ ቢዝነስ አድቫይዘሪ እና ኮንሰልቲንግ ፉሊ አውቶሜትድ ሆኖ ምንም ሰው አያስፈልገውም ተብሎ የሚታሰብ ስራ ነው። ለምሳሌ ፋይናንስ አካባቢ የሚሰሩ ስራዎች የአካውንቲንግ ምናምን እና ዴቨሎፕመንቱ በጣም 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 ከፍተኛ እንትን ያለው ግን ሜቢ ትንሽ መለስ ብዬ ቅድም አሪፍ በጣም የሚገርሙ ባክግራውንዶች እንትን ስትል ነበር። አንተም አሁን ሲሊኮን ቫሊ ስታነሳ ሀገር እንደ አሜሪካ አይነት ለምሳሌ ሀገር ገና ተጽዕኖ መፍጠር መቻሏ ዲፕሲክም ብልሃል እና ሜቢ ይሄ ስለ ኤአይ እንትን ከማለታችን በፊት ይሄ ኤኮሲስተም ጥሩ የሆነ ኤኮሲስተም መገንባቱ ነው አንዱ ባይዞ ኤግዛክትሊ ፋውንዴሽኑ ሴክተሩ በጣም ኢንፍሉዌንስ እንደሚያመጣ ሶሺዮ ኢኮኖሚክ ዴቨሎፕመንት ላይ ኢምፓክት እንዳለው መረዳት ብቻ ሳይሆን ፋሲሊቴት አድርጎ ኤኮሲስተምን መገንባት እንደዚህ አይነት አውትካሞች አሉት። ሮቦቲክስ በለው ኤአይ በለው 5G በለው ምን በለው ዌል ዴቨሎፕድ ለምሳሌ የሚባሉ ኤኮሲስተሞች መገለጫቸው ይሄ ነው። እስራኤልን ብታይ ለምሳሌ ስቶክ እንትን ላይ ትላልቅ ስታርታፖች ያሏት ሀገር ናት። ያቺን የፍየል ግንባር የምታክል ሀገር አሜሪካ እንዳልከው ዩኒኮርንስ ባጭሩ ዩኒኮርኖች ዴካኮርኖች ያሉበት እንትን ነው እና የዚህ ምንጩ ምንድነው? ኤኮሲስተም ሲባል የብዙ እንትን ድምር ነው። ትምህርት ቤት ማተር ያደርጋል፣ አካዳሚያ ፖሊሲና እንትን ያስፈልጋል። ቅድም ምልህ መንግስት አንድ እንትን ነው፣ ፕራይቬት ሴክተሩ አንድ እንትን ነው፣ ስታርታፖቹ አሉ፣ ሻምፒዮኖች የሚሆኑ ሰዎች መኖራቸው፣ ስፔሶች መኖራቸው። ለምሳሌ አሁን ቅድም አሪፍ ሀሳብ ያነሳው አክቹሊ ጥሩ ኦፖርቹኒቲዎች ዴቨሎፕመንቶች ቢኖሩም ቻሌንጆች አሉ። ባይዞ ዕለት ዕለት ኢንተርፕራይዞች ስታርታፖች መጋፈጥ ሜይ ቢ ያለባቸው አሉ። ሜይ ቢ ቅድም እንዳልከው ለወጣቶች የሚሆን መድረክ ስለሆነ ኔትወርክ እንትንም ፖድካስት ዝም ብሎ እንደ ቀልድም ተነስቶ የሚሰራ እንትን ኮሚትመንት ብዙ ነገር ይፈልጋል፣ ጥንካሬ እንትን ይፈልጋል እና ይሄ ኤኮሲስተም የምንለው የነዚህ ነገሮች ምቹ መሆን ሲሊኮን ቫሊ ላይ በቀላሉ እንዳልከው ተጽዕኖ ማምጣት የሚችሉ እንትኖች ሆነዋል። ኤግዛክትሊ ልክ እንደዚሁ ደግሞ የኤኮሲስተምን ደግሞ ሬሌቫንስ የምታየው አሁን በጣም ገና በቴክኖሎጂ ግንባር ቀደም የምትባለው እንትን አሜሪካ ነበረች። እነ ጉግል የሚያካክሉ እነ ማይክሮሶፍት የሚያካክሉን ሂዩጅ በጀቶች ደግሞ በትንሽ በጀት ዲፕሲክ ደግሞ የሚሰራውን ያደረጉትን አይታል እና ቻይና ጋም ስትሄድ ያለው ኤኮሲስተም መዳበሩ ነው እንደዚህ አይነት ዴቨሎፕመንቶች እንትን እንዲሉ የሆኑት ማለት ነው። እና በዚህ ነገር አያቆምም ብዬ በጣም እንትን እላለሁ ባይዞ። ምክንያቱም አድቫንስመንቱ አሁን ባይዞ ኤአይ ትጠቀማለህ አንተ በደንብ? አልፎ እጠቀማለሁ። ያው አሁን ላይ እንደ ድሮ እንግዲህ ሰርች ኢንጂን አንጠቀምም። ኦብቪየስሊ ሁሉም ሰው እንትን እንደሚለው አሁን ቻት ጂፒቲ 4 ድረስ ሞክሬው ነበር። ዲፕሲክም ጥሩ ነው። እኔ ቀደም ብዬ ነው እንደውም ዲፕሲክም አካውንትም የነበረኝ ወደዛ በደንብ እጠቀማለሁ። ምን ላነሳልህ ፈልጌ መሰለ ይሄ የቱሎች በቃ እንትን መሆን አድቫንስ መሆን በቃ ታንጀብል እየሆነ ነው። በደንብ ለምሳሌ ስልኮቻችን ላይ ያለውን ፓወር ማየት ትችላለህ። ቀደምም ብለዋል ኔቪድ አልክ እንጂ እንደውም አንተ ኢቭን የፎን የፕሮሰሲንግ አቅም አሁን እንዳልኩ የድሮ ፍሎፒ ዲስክ አይተኮ አሁን ኮምፒውተር ይዘን ነው ምንዞረው። የፕሮሰሲንግ አቅም ፓወርፉል ናቸው በጣም ዲቫይሶቻችን። አሁን ብሎክቼን ያልከው ቴክኖሎጂ እንደዚህ አይነት እንትኖችን ሰፖርት የሚያደርገው ፍሬምወርክ የሚገርምህ ነገር እንግዲህ እሱን እንከራከርበት ይሆናል። አክቹሊ በጣም ከባድ ክርክር ነው። ለምሳሌ ሰው ልጆች ስራ ብቻ መቀነስ ሳይሆን ሰውንም ያሰንፋል፣ ብዙ ነገሮችን ዲስረፕት ያደርጋል ተብሎ በተለይ ኤጁኬሽን ኤአይ አሁን ለምሳሌ
የምታውቀው ነው። ለምሳሌ የሆነ ነገር ጻፍልኝ 2 ትእዛዝ አንዲት መስመር ትእዛዝ ብትሰጠው የሚያወጣውን ታያለህ። ኢንፋክት ካውንተር ቴክኖሎጂዎችም ደግሞ በዛው ልክ እየተሰሩ ነው። ዲቴክት የሚያደርጉ አሁን ብዙ ዩኒቨርሲቲዎች አላቸው በኤአይ ጀነሬት አድርገን የሰራው አይደለም የሚለውን ሶ አድቫንስመንቱ ኢትስ ሂውጅ ሜቢ ሰመራይዝ ለማድረግ ግን እኛ በጣም ወደ ኋላ ቀርተናል ብዬ አስባለሁ። አይ ቲንክ ወደ እንደዚህ አይነት ዴቨሎፕመንት ኦር እንደዚህ አይነት ቱሎችን እንትን ከማድረግ አንፃር እንግዲህ ምንድነው ምክንያቱ ካልከኝ ኢኮሲስተም አለመዳበር ነው ብዬ አስባለሁ። ግን ጥሩ የሆኑ ፖዚቲቭ ዴቨሎፕመንቶች ቢኖርም ግን we are not there yet። እንዴት ብንጠቀመው ማለት እንደ ሀገር አርቲፊሻል ኢንቴሊጀንስ ኢንስቲትዩት የሚባል አለ፣ ስራዎች እየሰራ ነው። እንደውም እንደሰማሁት ከሆነ ቋንቋዎች አፋን ኦሮሞ፣ የሶማሊኛ ቋንቋ፣ ትግረኛ እንደዛ ወደ ኮምፒውተር ላንጉጅ እንዲሆኑ እዛ ውስጥ ያሉ ዴቨሎፕመንቶችን ሰርቶ ኦልሬዲ እንዳጠናቀቀ እንደዚህ አይነት ስራዎች ሰምቻለሁ። እና ከዛ አንጻር አሁን ጥሩ ኢኮሲስተም እየተዘረጋ ነው። እና እንግዲህ ወጣቱ በአጠቃላይ ኢትዮጵያ ውስጥ ያለ ኢንተርፕረነር በእያንዳንዱ የስራ መስክ ላይ ያለ ሰው እንዴት ኤአይን ለራሱ ማለት ለራሱ ስፔሲፊክሊ እንዴት ከስተማይዝ አድርጎ መጠቀም ይችላል የሚለው ልስት ያለ ትንሽ ነገር እኔ ያለኝ እንትን በተቻለ መጠን ኤቲካሊ መጠቀም። ለምሳሌ አሁን ተማሪ ከሆንክ ፉሊ እዛ ላይ ዲፔንድ ካረክ በጣም ኢትስ ጎይንግ ቱ ቢ ዴንጀረስ ብዬ አስባለሁ። ምክንያቱም የማንበብ እንትንህን ይቀንሷል። ምክንያቱም በቃ እጅ ላይ ነው ያለው እንዳለ እንትን ስልክ ላይ ነው ያለው ሁሉም ነገር። እና ሌላው ከቱሎች አንፃር ኦልሞስት ዚስ ዴይስ ያለው ለኦልሞስት ለኤኒቲንግ አለ ቱል። ቪዲዮ ኤዲቲንግ ቢባል ዩ ኔም ኢት አለ። እና ኤክስፕሎር ማድረጉ ደግሞ ራስን እንትን ማለቱም ወደኋላ እንዳንቀር ያረገናል። እና በራሴም ኤክስፒሪየንስ ሪስፖንሲብሊ መጠቀም ቱሎችን ኤክስፕሎር ማድረግ እንዳልከው ደግሞ ከተቻለ ደግሞ በተለይ ደግሞ ይሄ የራስን አይነት ቱል ደግሞ እንግዲህ ኮደሮቻችን ዴቨሎፐሮቻችን እንትን አሳይመንት ቢሆንም የራሳችን የሆነ ቱል እንግዲህ ኢንስቲትዩት የሚሰራው ስራ አለ ብለሃል። ምን ያክል አሁን ያሉ ኤግዚስቲንግ ቱሎች ላይ ዲፔንድ ያላረጉ እንትኖች እንደሆኑ አላውቅም፣ ስራዎች እንደሆኑ አላውቅም። ግን ኢኒሺዬቲቮቹ በጣም እንትን ይደረጋሉ፣ አፕሪሺየት ይደረጋሉ። ሶ ዲግ ማድረግ ራስን ማላመድ ኢምፖርታንት ነው ብዬ አስባለሁ። ሌላው አንዱ ኢምፖርታንት ነገር በተለይ ስራችንን የሚያግዙ ነገሮች ሆነው ከተገኙ አንሊሚትድ በሆነ መልኩ መጠቀም አይ ቲንክ እንትን ያለው አይመስለኝም። የኤአይን አስፈሪነት በጣም ትላልቅ ሪሰርቸሮች ኤክስፖዝ እያደረጉ ነው። ከምን አንጻር ነው መሰለ? ይሄ ሪዝን እና ለርን የማድረግ አቅም አለው። ሶ ኢሞሽን ራሱ የመፍጠር የመማር ነገር አለው። እና እንዲህ አይነት እንትኖችም አሉት፣ ሪስኮች አሉት። ወይል የማይሆንበት ምክንያት አለ ብዬ አላስብም። ምክንያቱም ቴክኖሎጂው በጣም ኤክስትሪምሊ ኦልሞስት ቀን በቀን እንትን እያለ እየሄደ ነው። ኢንቨስት ደግሞ ይደረግበታል ሴክተሩ ባይዞይ ኢምቢሊየንስ ኤግዛክትሊ። ሶ ኢምቢሊየንስ ለሪሰርች ለአዲስ ነገር ኢንፋክት አሁን ኦልሞስት የሀገራት መፎካከሪያም ሆኖ አርፏል። በዲፕሲክ እና አሜሪካ እና ኦፕን ኤአይ እንዴት እንትን እንዳሉ አይ ቲንክ ስቶክ ማርኬት ላይ ምክንያቱም ዊዝ ቬሪ ሚኒመም አይ ቲንክ ኢንቨስትመንት ነው ዲፕሲክ እንትን ያለው። ወይራስ አሜሪካ hundreds of billions of dollars ኢንቨስት አድርገውና ኦፕን ኤአይ እንትን ይሄ የሀገራትም እንትን እየሆነ ነው። የበላይነትን ማሳያ ኤግዛክትሊ ሱፐር ፓወር መሆናቸውን እያሳዩበት ነው። እንዳልኩ እንዲህ አይነት ዓለም ውስጥ ወደድንም ጠላንም ስለምንኖር ሬሌቫንት በሆነው ኤሪያ ላይ አይ ቲንክ መጠቀም ባይዞ ሪስፖንሲብሊ ከተጠቀምከው በጣም ዩዝፉል ነው። ፐርሰናሊ የሚያየሁት በተለይ ለማንበብ አይዲያዎችን ጀነሬት ለማድረግ ስራዎችን ለመስራት አሁን እኛም ከምንሰራው ስራ አንጻር ለምሳሌ
አንድ ሰው ቢዝነስ ማሰብ ለምሳሌ ቢፈልግ ቻሌንጆች ቢገጥሙት በጣም የሚገራርም ሪሶርሶች ያሉባቸው እንትኖች ነውና በዛ አይነት አቲቲዩድ አይ ቲንክ መጠቀም እና ኤክስፕሎር ማድረግ በጣም ሬሌቫንት ነው ብዬ አስባለሁ። ምን አይነት አሁን ወጣቱ የኔትወርክ ፖድካስት ተመልካች እንዳለ አጠቃላይ ኦዲያንሱ ምን አይነት የስራ ባህል ሊኖረው ይገባል እና ኮምፒቲቲቭ ሆኖ ደግሞ ስኬታማ ለመሆን ታይም ቫልዩ እና እቺ የስራ ባህል የምትለዋን ነገር እስቲ እሷን አንድ የሰመራይዝ አድርገህ ንገረን። እንግዲህ እኔ አሁን ኢንኮሞኮ ላይ በምንሰራባቸው ክልሎች እና የምንሰራባቸው ክላይንቶች እንዳልኩ ሬፊጂዎች ሆስት ኮሚኒቲ ላይ ያሉ ዜጎቻችን ናቸውና አሁን የምትላቸው ነገሮች ለእኛም በጣም ሲሪየስ ናቸው። አሁን ለምሳሌ አንድ ቢዝነስ እንዳልከው ነው ቢዝነሱን ማሳደግ ፈልጎ ለምሳሌ ትሬኒንግ ውሰድ ቢባል አይ ወይ እሺ ብሎ አንዱን መጥቶ አንዱን ቢቀር ምናምን ያው አሁን የምንለው አይነት ነገር ነው ማለት። እኛ ጋር ግን የሚገርመው ያሉን ክላይንቶቻችን በጣም ትልቅ ኮሚትመንት ያላቸው ናቸው። ቦታዎቹንም ብለህኛ ታውቃቸዋለህ አንተም የምንሰራባቸው በጣም ሩቅ ናቸው። ሙቀቱ ከባድ ነው። ኦልሞስት በረሃ ናቸው አንዳንዶቹ። ግን እዛ ውስጥ ሆነው በቃ ተፍ ብለው ስራ የሚፈጥሩ ራሱ አሉ ከራሳቸው አልፎ ማለት ነው። ከየትና የተጉዘው የሚሸጡት ምርት አምጥተው ብድር ተበድረው መልሰው በጣም የሚጥሩ የሚግሩ ብዙ ክላይንቶች አሉን። የሚገርም በጣም ብዙ ምሳሌ የሚሆኑ እንደውም አንዷ ክላይንታችን አይ ቲንክ ከሲሪያ ነው መሰለኝ ሳሃር ፏድ ትባላለች። አሁን በ2024 ላይ የግሎባል አንተርፕረነርሺፕ ዊክ ኢዲአይ እና የአንተርፕረነርሺፕ ዴቨሎፕመንት ኢንስቲትዩት እና የሚኒስትሪ ኦፍ ሌበር ኤንድ ስኪል ያዘጋጁት ግሎባል እንትን ነው። አክቹሊ ግን የናሽናል ሴሌብሬሽን ነበር የአንተርፕረነርሺፕ። እዛ ላይ ሪኮግናይዝ ተደርጋለች። ለምሳሌ አይ ቲንክ ሬፊጂ አንተርፕረነር ኦፍ ዘ ይር ተብላ ማለት ነው። ኦኬ ምንድን ነበር የምትሰራው? እሷ የምትሰራው ይሄ እንትን ነው መስታወት የፊት መስታወት ሆኖ ግን እንደ ዩኒክ እንትን አለው ዲዛይን አለው ራጋ አይነት ዙሪያውን አድርጋ ምናምን ነው የምትሰራው። እዚህ አሁን ኢኖቬቲቭ ማርኬት ላይ ተፈላጊ ነው። ሶ አሁን ይሄንን እንትን ፈጥራ በቃ እንደዚህ አይነት የሚታትሩ እንትኖች ናቸው ክላይንቶች ነው ያሉን። የሚገርምህ ነገር እና ግን አሁን ቀደም የሚገርምህ ያነሳናቸው እንትኖች እዚህም ይሰራሉ። ለምሳሌ ለደንበኛ በሰዓት ካላቀረቡ፣ ኳሊቲው የተመታ ካቀረቡ፣ ታማኝ ካልሆኑ ተመሳሳይ ኢምፕሊኬሽን ያለው ማንም ወደ እነሱ አይሄድም። ቢዝነስን እንደመግደል ማለት ነው። ኤግዛክትሊ እንዳልኩ ነው። ለምሳሌ ብድር ለመበደር የሚፈልግ ቢዝነሱን እንዳልኩ ለማሳደግ የሚፈልግ ሰው ይታተራል፣ ይለፋል፣ ትጥራለህ፣ ትግራለህ። ኦፍኮርስ ፌል ልታረግ ትችላለህ። ፌል አድርጎ መነሳትም አንድ እንትን ነው እና እንደዚህ አይነት እንትኖች በጣም ክሪቲካል ናቸው። ኢንፋክት ዘ ሴም ታይፕስ ኦፍ ስኪሎች እና አቲቲዩዶች ሁሉም ኤሪያ ላይ ተቀጥሮ የሚሰራውም ሰው ይሄ አይነት ስኪል ያስፈልገዋል። ሀገር የሚመራውም ይሄ ያስፈልገዋል። ፓብሊክ ሰርቫንቱም ይሄ ያስፈልገዋል። ሁሉም በእያንዳንዱ ሴክተር ላይ ያለ ቀደም አሪፍ ነገር አንስተሃል። በቃ ነገር ማዘግየት አሁን እንደውም ተሻሽሏል። አይ ቲንክ ለምሳሌ የሆነ ሀገር አይ ቲንክ የት ነው ዩሮፕ ውስጥ ያለ ሀገር ነው ቢዝነስ መዝግበህ ላይሰንስ ለማውጣት የሆነ 5 ደቂቃም አይሞላ የሚፈጅብህ። ዱባይ ላይ ምናልባት ፋይናንሻል ቴክኖሎጂ ላይ ያለና ጤና ካልሆነ ኤኒ ላይሰንስ በ30 ደቂቃ ውስጥ እንደሚያልቅ አይ ነው። የእኛ አሁን አይ ቲንክ እንግዲህ ድሮ ከነበረኝ ኤክስፒሪየንስ አይ ቲንክ ሚኒመም አንድ 20 ቀን 30 ቀን ይፈጅ ነበር። አሁን ግን ለውጥ አለ ትንሽ። ለምሳሌ አይ ሪሜምበር አንድ ላይሰንስ ለምሳሌ ፐርሰናል ኮንሰልቲንግ it took me days I think few days. this is huge ለውጥ ነው። ሶ ግን ይሄ አይነት ኮሚትመንት ይሄ አይነት እንትን ሰርቬ ማድረግ ካፓቢሊቲ ስራ ያለ መሰልቸት
ያለመናቅ እንትን ሁሉም ቦታ ያስፈልጋል። ምን አይነት ነገሮች ወደፊት ሊታዩ ይችላሉ ብለህ ታስባለህ? በኢትዮጵያን የቴክ ኢኮሲስተም ጨምሮ እንዲሁም ደግሞ ግሎባላይዜሽን ተፈጥሯል። እኛም ብዙ ማለት ምንርቅ አይመስለኝም በቴክኖሎጂው እና ከዛ አንጻር ያው በቅርብ ጊዜ መጥተው አሁን ለምሳሌ ቴሌብርን ብናይ ዲጂታል ፔመንቶችን ዲጂታል ባንኪንግ የሚባለው እሱ ሴክተር በቅርብ ጊዜ እያደገ አሁን ላይ አብዛኛው ሰው ወደዛ አይነት ሲስተም የመግባት ካሽለስ ትራንዛክሽኖች እየመጡ ነው ያሉት። ማለት አዶፕት የማድረግ ነገር ለሶሳይቲያችን ብዙ ከባድ አይመስለኝም። እሱን ደግሞ ተጠቅሞ ደግሞ እያደጉ እየሰሩ ያሉ ብዙ ካምፓኒዎች አሉና በአጠቃላይ እስቲ በኢትዮጵያ ፊውቸር ላይ ቴክ ኢንዱስትሪ ላይ ምን ነገሮች ሊመጡ ይችላሉ ብለህ ታስባለህ? በጣም አሪፍ ጥያቄ ነው። እንግዲህ ቅድም ካነሳናቸው አሁን መሬት ላይ ካሉ ኦፖርቹኒቲዎች አንጻር አንድ በጣም ቡም ያደርጋል ብዬ የምጠብቀው ሴክተር ፊንቴክ ነው። ባይዘው እና ይሄ ዲጂታል ፋይናንሻል እንትን አይ ቲንክ ምክንያቱም ትልቅ ማርኬት ነው ኢትዮጵያ ያላን እና ሪጂናሊም ላይ ተጽዕኖ መፍጠር እንችላለን። ኤግዛክትሊ ሶ አይ ቲንክ ኢትስ ቡም የማድረግ ትልቅ እንትን ያለው ነው። ግን ቅድም እንዳልኩ ግን ይሄ ኤኮሲስተሙ ትንሽ መዳበር አለበት። አሁን ሬጉሌሽን ሌጋል እንትን አካባቢ ያሉ ጋፖች ሲምለስ መሆን አለባቸው። ምክንያቱም እንዳልኩ ፉክክሩ ኢንተርናሽናል ነው። ባይዘው ሶ ወደኋላ ቀረ ማለት ከሌላ ሀገር እንትን ጋር በቃ መፎካከር አትችልም። ሶ ከጀርባ መሰራት ያለባቸው ነገሮች ቢኖሩ አይ ቲንክ ይሄ ሴክተር ዩኒኮርንም የምናመጣበት ሴክተር ይመስለኛል። ባይዘው ምክንያቱም ኢንተርናሽናል አዮችም አሉ እንዲህ አይነት እንትን ኢንቨስት ለማድረግ እንትን የሚሉ ማለት ነው። ኢንፋክት ያሉ ዩኒኮርኖች በራሳቸው ገንዘብ ነው ለማለት ይከብዳሉ። ኢንቨስትመንት ሶ እንዳልኩ ናይጄሪያ ላይ እንዳላቃለው 1-2 አሉ እንደው መሰለኝ ናይጄሪያ ዩኒኮርኖች። ግን ይሄ ኢንቨስትመንት የመሳብ ራሱ አቅም ባይዘው ኢኮሲስተም ማተር ያደርጋል። ለምሳሌ ዲልሩምን ታውቃለህ? እንደውም ሪሰንትሊ ሚኒስትሪ ኦፍ ኢኖቬሽን እንትን ብሏል። ዲልሩም ላይ ገብቷል የኢትዮጵያ ስታርታፖች እና አንደኛ ኢንቨስተሮች ግሎባል ኢንቨስተሮች የሚመለከቱት ያለውን ኢኮሲስተም ላንድስኬፕ ነው። ያሰራናል ወይ ነው ኤግዛክትሊ። ሶ አሁን እንደዛ ኢንቨስት ማድረግ ይቻላል ወይ? አይ ዳውት። ሶ እንደዛ ካልሆነ ደግሞ አይደለም ዩኒኮርን እንትንም ለእንትን ለማድረግ ይከብዳል። ኤግዛክትሊ። ሶ ኢኮሲስተሙ ላይ እንትን ስራዎች ቢቀሩም ግን እንዳልኩ እንዲህ አይነት ለምሳሌ ኢቭን ኢንቨስትመንት መሳብ እንደውም ምን ትዝ አለኝ መሰለ 2024 ላይ አፍሪካ ወደ 638 ቢሊዮን $638 ኢንቨስትመንት ተስቧል። ከዚህ ውስጥ ከ400 በላይ ኦር ምናምን ኬንያ ነው። 400 ቢሊዮን ማለት 80% በላይ ማለት ይችላል። ሶ ሌሎችም አሉ። አይ ቲንክ ሩዋንዳ ምናምን። ኢትዮጵያ በጣም ትንሽ ነው ካልሳሳትኩ ሜይ ቢ 10 ወር ምናምን 40 ምናምን አልነበረም ምንም ነገር ማለት ነው። ኤግዛክትሊ አዎ። ሶ ይሄ የኢኮሲስተምህን እንትን ነው የሚያሳየው። ግን ሪጋርድለስ ኦፍ እንዲህ አይነት እንትኖች እንዳልከው ምን አይነት ፖቴንሻል እንትኖች አሉ። አይ ቲንክ ይሄ እንትን በጣም ፊንቴክ ኢንዱስትሪው ምክንያቱም በጣም ብዙ ጋፕ አለ ቅድም እንዳልከው። ሌላ ደግሞ ኢንተርናሽናል ኮምፒቲሽንም እየመጣ ነው። ኢማጂን አሁን ማርኬቱ ለኢንተርናሽናል እንትኖች ክፍት ሲሆን ኦልሬዲ ሲሆን ኢማጂን ሊመጣ የሚችለውን የቴክኖሎጂ ፉክክር ያለውን ጋፕ የመሙላት አቅማቸውን በጣም እንትን እየሆነ ነው የሚሄደው። ኢቭን ኢንቫይሮንመንቱም ቀለል እያለ ነው የሚሄደው። ባይዞ እንደ ድሮ ስትሪንጀንት ላይሆን ይችላል። ሌላው ደግሞ አንድ እንትን የሚለኝ ቅድምም እንግዲህ ካነሳ ነው ባይዞ እንዳልኩ የስራ ባህል ፕሮብሌም አለብን ቢባል እንጀና ጥሩ የሚታትሩ ደግሞ የሆነ ግሩፕ አለ ደግሞ ባይዞ። ለምሳሌ በተለይ አሁን ይሄ አውትሶርሲንግ የፍሪላንስ እንትን ላይ በጣም በትጋት ተፍተፍ የሚሉ ልጆች አሉ። ጉድ መኒ ሜክ የሚያደርጉ ማለት ነው። ሌላው አንድ የሚታየኝ ይሄ አይነት ሴክተር ነው የአውትሶርሲንግ ልክ እንደነ ህንድ ማለት ነው።
ትልቁ የምትታወቅበት የአውትሶርሲንግ እንትን ዋቴቨር ታይፕ ኦፍ ኤክስፖርት እንደሚያደርጉት እንደ አንድ ነገር ማየት እንችላለን። ኤግዛክትሊ እሱ አንድ እንትን ይመስለኛል በጣም እንትን ናቸው ብያ ሌላ ደግሞ ኢንጀነራል እንዳልከው ቅድም አሁን የስታርታፕ ኢኮሲስተሙ እንትን ሲል በጣም ብዙ ነገር ነው እንትን የሚላለው በተለይ የነበሩ ክፍተቶች አመቺ እንትን ሲሆን አይ ቲንክ ይሄ ቴክኖሎጂካል እንትኖች ስራዎች ሀስሎች የሚበዙ ይመስለኛል ዋቴቨር ሴክተር በተለይ ቅድም ያልኩ ለምሳሌ ቢት ኢኮሜርስ በለው የዴሊቨሪ ወይ አገልግሎቶች ሊሆኑ ይችላሉ ሄልዝም ላይ ሊሆን ይችላል ትምህርት ላይ ለምሳሌ በጣም ብዙ ኢኖቬት የሚያደርጉ ስታርታፖች አሉ ኢቭን አሁን አንድ ግን እንትን የሚለኝ ምንድነው መሰለ ይሄ ግለት ያለው ስቲል አዲስ አበባ አካባቢ ነው ብቻ ማርኬቱን ፔኔትሬት የማድረግ አቅም ይኖራል ብዬ አስባለሁ እንደዛ አይነት ኦፖርቹኒቲዎች እንትን ይላሉ ሴንትራላይዝድ ሆኗል ቴክኖሎጂ ዘርፍ ላይ ያሉ እንቅስቃሴዎች ስፔሻሊ ፋይናንሻል ነገሮች ይሻላሉ እንደውም በየቦታው አሉ ሌሎቹ በጣም አዲስ አበባ ላይ ሴንትራላይዝድ ሆነው እንደዛ አይነት አሁን ፕሮክላሜሽኖች ምናምን ኦፕን ያደርጉታል እንትኑ እሱ ደግሞ ለስታርታፑም ለየትኛውም ሴክተር ላይ ላለ የማደግ እንትን በጣም ይከፍታል ጥሩ ነገር ይሰራል በጣም አሪፍ ነው በአጠቃላይ እንግዲህ ፋይናንሻል ቴክኖሎጂ ላይ እና ኢኮመርስን ጨምሮ ይሄ አውትሶርሲንግ ስራዎች ኢኮሜርስ ስትል እንደውም አይ ቲንክ አሊባባ ራሱ ይመጣል ምናምን የሚል ነገር አለ ዛት ሚንስ ኦልሬዲ ማርኬት አይተዋል በደንብ አይተዋል ኢንቨስትመንት ማለት ተጀምሯል እና ቅድም ስለ ኬንያ ስታወራ በጣም እየገረመኝ ነበር ናይሮቢን እኔም አውቃታለሁ ናይሮቢን አይቻለሁ በተወሰነ በቴክኖሎጂ እንግዲህ ኤምፔሳ ምናምን ቀድሞ ነው በፊንቴኩም በምኑ እኛ ጋር በባንክ ኢንዱስትሪ እንኳን ብትሄድ 50-60 ሚሊዮን ነው ፖፑሌሽናቸው የኬንያ ግን 50-60 በላይ ባንኮች አሉ ኢትዮጵያ ገና 30 እንደዛ ይሞላ ነው አሁን በቅርብ ካፒታል ማርኬት ላይ ምን ይታያል እንዴት ነው ካፒታል ማርኬት ኤግዛክትሊ አሁን ቅድም አንዱ ኢኮሲስተም የምልህ እንዲህ አይነቱን ነገር ነው ባይዙ እንዲህ አይነት ነገሮች ዶቶቹ ኮኔክት እየተደረጉ ሲመጡ ጥሩ እንትን ያመጣል ካፒታል ማርኬት አሁን ትልቅ ኢምፓክት የሚኖረው እንደውም ባይዞ ለእንዲህ አይነት ስታርታፖች ነው ያ ማለት በቃ ስቶክ ማርኬት በለው ካፒታል ሬዝ ለማድረግ ትልቅ ፓዝዌይ ነው የሚሆነው እንዳልከው ሴኩሪቲ ኤክስቼንጅ ካፒታል ማርኬት በጣም በጣም ትልቅ ስቴፖች ናቸው ኢንፋክት ይሄ በማነው ከረንሲውም በማርኬት ሌቭል ዲተርማይን እንዲደረግ እርምጃ መወሰዱ ፍሎቲንግ መሆኑ ትልቅ ኢምፓክት ነው ያለው ካፒታል በተለይ ኢንቨስትመንትን በተመለከተና የካፒታል ምንጭን ችግሮች በመፍታት አይ ቲንክ በጣም ፕሮሚነንት ሚና ነው የሚኖረው በጣም ምንም ጥያቄ የለውም ፋይናንስ ኢምፖርታንት እንደሆነ እንኳን እንዳልኩ ለትላልቅ አሁን ላልናቸው አይነት እንትኖች እኛ እንኳን ሰፖርት የምናደርጋቸው ማይክሮ እና ስሞል ኢንተርፕራይዞች ፋይናንስ በጣም ትልቅ ሚና ነው የሚጫወተው አክሰስ ቱ ፋይናንስ ላይም ያለውን ችግር የምታውቀው ነው ያለው ቢሮክራሲ ፕሮሰስ ኢንተረስት ሬቱ በጣም ከፍተኛ ነው ኮላተራል ሪኳየርመንቱ በጣም ከባድ ነው እና እንዲህ አይነት ፋሲሊቲ እንዲህ አይነት ችግሮችን በጣም የሚያቀል መሳሪያ ነው አሁን የካፒታል ማርኬት እንትን አይነቱ እና ያለምንም ዳውት በተለይ ቅድም ያልኩ አይነት ዶቶች ኮኔክት ሲያደርጉ በጣም ትልቅ ኢምፓክት ነው የሚኖሩ አይ ቲንክ አንዱ ለምሳሌ ስታርታፕ ፕሮክላሜሽኑ ላይ አይ ቲንክ በተወሰነ መልኩ እኔም እንትን ኢንቮልቭድ ነበርኩና አንድ እንትን የተባለው ለምሳሌ ኢንቨስትመንት መሳብ ይችላል ውጪም ያለ ቤተሰብን በለው ምንም በለው በቃ ስታርታፑ ላይ ኢንቨስት እናርካሉ ቀጥታ እንትን ማድረግ ይቻላል ይሄን አይነት ቬሂክል ማመቻቸት የሚችል አይነት ተቋም ነው ለምሳሌ ኢቨን እዚህም ሬዝ ለማድረግ ኢንቨስት ለማድረግ ይህን ፕላትፎርም የሚያመቻች ተቋም ነው እና እንዳልኩ በአክሰስ ቱ ፋይናንስ
ያሉትን ቦትልኔኮች በተለይ ለስታርታፖች ለግሮዊንግ ግሮዝ ኦሪየንትድ ኢንተርፕራይዞች ትልቅ ኢምፖርታንስ ነው፣ አስተዋጽኦ ከፍ ያለ ነው በጣም። ያንግ ለሆነው ሄኖክ አንድ አሁን ላይ ሆነክ ወደ ኋላ ተመልሰ if you can go back in time and ማለት what advice will you give to that young ለሆነው ሄኖክ ምን አድቫይስ ትሰጣለህ? ከባድ ጥያቄ ነው። I think honestly speaking ቀደም ያወራናቸውን አይነት አድቫይስ ነው የምሰጠው። በመጀመሪያ ቬሪ ሪስፔክትፉል፣ በተለይ ካለህም ፐርሰናል እንትን ሪስፔክትፉል መሆን፣ ሰው ማክበር፣ ሰው መሆን እንትን እመክራለሁ ብዬ አስባለሁ። ሌላው ዴር ማድረግ መሞከር። አንዱ ትልቁ መመክረው እንግዲህ ሜቢ ሰነፍ በሆንም በተለይ ቢዝነስ ኦሪየንትድ ማይንድ ሴት አይነት ነገር ላይ ፎከስ እንዲያደርግ መመክረው ይመስለኛል። ከስራ ግን አንጻር ከስራና ቅድም አልካቸው አቲቲዩዶች አንጻር ያንኑ ቅድም ያወራነውን ነው መክረው። ፓሽንህን ለይቶ ማወቅ፣ ፓሽንህን ለይቶ ማወቅ፣ ድክመትህን ማወቅ፣ ጥንካሬህን ማወቅ፣ ጥንካሬህን ቦልድሊ ማውራት ምንም ኃጢአት እንዳልሆነ መረዳት። ለዛ ነው አውትጎይንግ የሚያልኩህ። እና ሌላ አንተ በጣም ደስ የሚል እንትን ያልከው መጀመር ኢዝ ቬሪ ኢምፖርታንት። ኢንፋክት በዚህ ርዕስ ራሱ ሌላ አንድ ሴሽን ሜይ ቢ እናዘጋጃለን። የትኛውም ሳይክል ኦፍ ላይፍ ላይ እሱ ካፓቢሊቲ ከሌለህ ፌል ነው የምታደርገው። ባይዞ መጀመር ሲባል የግድ ስለ ቢዝነስ ሳይሆን እንደው ሲምፕሊ ለምሳሌ ካሜራ መግዛት እንትን ቢኖረኝ ወይ ፓሽን ቢኖረኝ እንግዲህ ሰፋ ስናደርገው ለዛ ፓሽን መሳካት ዩ ሃቭ ቱ እንትን የሆኑ ነገሮችን ማድረግ አለብህ። እነሱን አትሊስት ራሱ መጀመር አለብህ። አለበለዚያ ራስህን እየዋሸ ነው ማለት ነው። ለምሳሌ ሴቭ ልታረግ ትችላለህ። ጥናት ማድረግ ሊኖርብህ ይችላል። ምን አይነት ካሜራ እንደምትገዛ ዋጋውን ማወቅ ሊኖርብህ ይችላል። አቅምህን ከዛ ታገናዝባለህ። ሌላ አይነት ታይፕ እንትን መሆን ሰው አክሽን መውሰድ እና ኢምፕሊመንት ኤክስኪዩት ማድረግ አለብህ። ይሄ ኦልሞስት አይ ቲንክ ኤቭሪ ኮርነር ኦፍ ላይፍ ላይ የሚሆን ነው። እንዳልከው ለምሳሌ አንድም ስናወራ ቢዝነስ ላይም እንዳልከው አይ ቲንክ ዝም ብለህ ቁጭ ብለህ የምተልመው እንትን አይደለም። ተነስተህ መራመድ አለብህ። ኤግዛክትሊ። እና ዳይናሚክሱ ደግሞ በጣም እየተለዋወጠ ነው። ባይዞ አይ ቲንክ ለእኛ ለዚህ ትውልድ አይ ቲንክ ፈታኙ ነገር እሱ ነው። ለመሰለ ቅድም እንዳልኩት ነው የፎር ያመጣው ልጅ ያልኩ ኤግዛምፕል ነው። አሁን ለምሳሌ ቢዝነስ ልብ ብለህ ከሆነ እኔ አሁን የማስተውለው እንግዲህ በራሴ ኤክስፒሪየንስ ቢዝነስ ድሮ እንዴት ነው የሚጀመረው? ለምሳሌ አንድ ስቱዲዮ ፎቶ ስቱዲዮ ምንም ጋጋታ የለውም። ካሜራን ታመጣለህ፣ ዋይት ባክግራውንድ አለ፣ ጨርቅ ወይ ታደርጋለህ ወይ ቀለም ትቀባዋለህ፣ በቃ ስራ ትጀምራለህ። አሁን ግን እንደዛ አይደለም። ተፎካካሪ መሆን አለ። እንትኑም ማሳመራ ልብስ ቤቶችን ያቸው ለምሳሌ እንዴት ኢንቴሪየር እንዴት እንደሚሰራ ትንሽዬ ባልትና ቤት እንትኑ ሄዷል። ገብቷል አይደለም? ኮምፒቲሽኑ ሀይ ነው። ኤግዛክትሊ። ሶ እንደውም እንደ ድሮ ዝም ብለህ ተነስተህ እንጀምር የምትለው ነገር በጣም ብዙ አክሽኖች ያስፈልጋሉ። እና ዛትስ በጣም ኪ የሆነ እንትን ነው፣ ኪ የሆነ ስኪል ነው። ኢንፋክት ይሄ ሌላ ኢንተር ሪሌትድም እንትኖች አሉት። ምንድነው የሚባለው? አትሪቢዩቶች አሉት። ለምሳሌ ኦነስት መሆንም ጭምር ነው ባይዞ ሪፍሌክት የሚያደርገው። አክሽን መውሰድ፣ ትረስት የሚሉትንም ነገሮች ያካትታል። መጀመር የሚባለው አንድ ጥያቄ የጠየቀኝ ቃል ማነው ከባድ ነው ወይ እንዴ? ግጥም አድርጎ ነው ከባድ። ሳክሪፋይስ ያስከፍላል እንዴ? በደንብ ነው የምትከፍለው። በደንብ ነው የምትከፍለው። ፌል ታደርጋለህ፣ ልታደርግ ትችላለህ። ምንም እንትን የለውም። አዲስ አይደለም ፌል ማድረግ። ኤግዛክትሊ። ግን ካልጀመርክ ፌል ማድረጉንም መስራቱንም አታውቀውም።
አንዱ በጣም እንትን ኢምፖርታንት እንትን ነው ያነሳው ስለ መጀመር ኢቭን ሌላም ፓራሜትሮቹ ለምሳሌ ድፍረት ድሪም የማድረግ አቅም 30,000 ጊዜ ድሪም ብታደረግና አንድ እርምጃ ካልተራም ለምሳሌ ቤት ለመሄድ አስቤ በቃ በሀሳብ ብቻ የሆነ መንገዱን እንትን እያልኩ ካሰብኩት ራስን የምትዋሽ ነው ያልኩ። ለዛ ነው ልክ ነው። ወይ ተነስተ መራመድ አለብህ፣ ወይ በኮሪደሩ ወክ ማድረግ አለብህ፣ ወይ ታክሲን ይዘላጥ ማለት አለብህ መሆን አለበት። እንደሚሉት ነው የሆነ አባባ a journey of 1,000 light years begins with a single step። ያ በጣም ትልቅ ነገር እና እስቲ አሁን ደግሞ ማለት ከስራም እንደዚህ ከቢዝነስ ተያይዞ ካሉ ነገሮች ውጪ ምን አይነት ሆቢ አለ? እንዴት ነው ማለት በምንድን ነው የምትዝናናው? ምን ማድረግ ያስደስትሃል? እስቲ ስለሱ ደግሞ ንገረን። እንደውም አሁን አረጀው መሰለኝ ሰነፍ እንጂ አይ ገና አልተነካም። ሚውዚክ በጣም ወዳለው ሙዚቃ፣ ጊታር፣ ፒያኖ፣ ድራምም ትንሽ ሞክራለሁ። እሱ በጣም ያስደስተኛል። ብዙ ኢንስትሩመንት ትሞክራለህ ማለት? በቃ ጥበብ ስጠራ በደንብ። ሌላ ፊልም ማየት በጣም እንትን ይለኛል፣ ያስደስተኛል። ቲቪ ሾዎች ታያለህ ወይስ ምን አይነት ነገሮች ነው የምታየው? አዎ ሾዎችንም ሞር ግን ሙቪስ እንትን እላለሁ። ሌላው ዚስ ዴይስ ደግሞ ባይክ ማረግ እንዲህ አይነት ነገሮች በጣም ደስ ይሉኛል። እና እንትን መኮትኮት ምናምን ጋርደን ማድረግ በስማማ በጣም አሁን ቅዳሜ ምናምን ብትመጣ አታውቀኝም። ሌላ ሰው አግሪካልቸር እኮ ማለት ከሁሉም ኢትዮጵያዊ ቢያንስ 3-4 ቢርቅ ነው ወደኋላ፣ ማንም አያመልጠው። የአግሪካልቸር ብዙ ሩቅ አይደለንም እኛ። ደስ ይላል በጣም። አሁን ደግሞ ምቹ ነው ኢንፍራስትራክቸሩ፣ ምኑ አሪፍ ሆኗል ለባይኪንግም ለምንም። ያ በጣም ደስ ይላል። በዛ ነው ጊዜ የምታሳልፈው ማለት ነው። በጣም እንግዲህ በአጠቃላይ ዛሬ በጣም ጥሩ ቆይታ ነበረን። እንግዲህ ኮንክሉድም ምንም ስናደርገው እንደነገርኩ ነው በኔትወርክ ፖድካስት ላይ እኛ ኔትወርኮችን መፍጠር አሁን ኢንኮሞኮ ምን ፕሮቫይድ እንደሚያደርግ ፋይናንሻል ፕሮቫይድ የሚያደርጋቸው ቢዲኤስ ላይ ቢዝነስ ዴቨሎፕመንት ላይ እንደሚያግዝ ኤኒ ማለት ኮሆርትም እያደረገ ኢንቨስትመንት ምንም እንደሚረዳ ይሄን ነገር እንግዲህ ለኔትወርክ ፖድካስቶች አቅርበናል። እንግዲህ ሊንኮችን ዌብሳይቶችን ስክሪን ላይ እናስቀምጣለን። ከዚህ ቪዲዮ ስርም እንዲቀመጥ አድርገን እንግዲህ ኢንኮሞኮን ገብታችሁ እንድታዩ ኢንጌጅ እንድታደርጉ ኮርት እየሆናችሁ ማለት ያላችሁን ሀሳብ ወደ ሪያላይዜሽን ማምጣት የምትችሉበት አንድ እንደሆነ ለመናገር እንፈልጋለን። ከዛ ውጭ እስቲ በመጨረሻ ማለት የምትፈልገው ምናልባት የሚያልጠየቅኩት ሊሆን ይችላል፣ ግን ፈንዳሜንታል ነው ለኔትወርክ ፖድካስት እስቲ ኦዲየንስ ቢቀርብ ማለት ልናገረው ፈልጋለሁ የምትለውን ነገር ካለ እንደ አጠቃላይም ኮንክሉድ አድርገህ እስካሁን ባወራናቸው ጉዳዮች ላይ ያለህን እስቲ ሀሳብ ሪፍሌክት አድርግ። ቴንክ ዩ በጣም ናኦል። ሜቢ ማለት የምፈልገው እንዳልከው እንግዲህ ይሄንን ለሚያዩ ወጣቶችም ስራ ቢዝነስ በተለይ እንትን ማድረግ የሚፈልጉ ስታርታፕ መክፈት የሚፈልጉ በዚህ እንትን መሄድ የሚፈልጉ ሰዎች ኦፖርቹኒቲዎችን ከኢንኮሞኮ ብቻ አይደለም ነሰሰርሊ ኦፖርቹኒቲ መቃኘት እንዲችሉ አካባቢያችን ላይ ምን አይነት ሪሶርስ አለ፣ ምን አይነት ኢንስቲትዩሽኖች አሉ ብለው ኤክስፕሎር እንዲያደርጉ በጣም ሪኮመንድ አደርጋለሁ። በተረፈ ግን እኛ ጋም ያሉ ሰርቪሶችን እንዳልከው ኢንፋክት አንድ ሪጅንም አሁን እንጨምረ ወደ ጋምቤላም አይ ቲንክ ኤክስፓንድ እናደርጋለን። ሶ ሰርቪሱን ምንም ክፍያም አንጠይቅም፣ በነፃ ነው ሰርቪስ የምንሰጠው። አክሰስ እንዲያደርጉ ራሳቸውን እንትን እንዲሉ ኢንተርፕራይዞችም
ይህንን ኦፖርቹኒቲ እንዲጠቀሙ አድቫይዝ አደርጋለሁ። ግን እንዳልኩት ደግሞ ሌሎችንም ኦፖርቹኒቲዎች ዙሪያቸው ያሉትን ኤክስፕሎር ማድረግ እንዲችሉ ሌላም ደግሞ ያወራናቸው በጣም ኪ እንትኖች አሉ። እነሱንም እንግዲህ የእነሱንም ኮሜንቶቻቸውን ጥያቄዎቻቸውን ፎርዋርድ እንዲያደርጉ ለኛ መማሪያ ስለሚሆን እሱን ማለት ፈልጋለሁ ነው። ቴንክ ዩ በጣም እንግዲህ በጣም ደስ የሚል ቆይታ ነበረን። እንግዲህ ማለት ካለህ ጊዜ ይህንን ደግሞ ማለት ታይም ያክል ቫልዩ እንዳለው ቅድም አውርተናል እና ይህንን ደግሞ በገንዘብ የማይተካን ጊዜ ሰጥተን ለኔትወርክ ፖድካስት ኦዲየንስም ለኛም ብዙ ተምረንበታል እና ኤክስፒሪየንስን ሼር ስላረከን ኦፖርቹኒቲዎችን ደግሞ አቅርበ ለተመልካቾቻችን ሼር ስላረክ እናመሰግናለን በጣም። እንግዲህ ብዙ ነገር ነካክተናል። ተመልሰን ደግሞ በሌላ ሴሽኖች መምጣት እንግዲህ ግዴታ ሳይሆንብን አልቀረም። ሰፊ ነገሮች ላይ ብዙ ፖቴንሻል እንዳለክ ብዙ አይተናል። በጣም እንዳንተ አይነት ደግሞ እየሰሩ ያሉ ብዙ ማለት ፐርሰናሊ ለራሳቸው ፐርሰናል ጌን ሳይሆን ለብዙዎች ጥቅም የሚሰሩ ሰዎችን ስናይ በጣም ደስ ይለናል። በኔትወርክ ፖድካስት ስም እንዲሁም ደግሞ በግሌ በጣም አመሰግናለሁ። ቴንክ ዩ ፎር ዮር ታይም። እንግዲህ ተመልካቾቻችን ዛሬ በጣም ጥሩ ቆይታ ነበረን። ያለውን ማለት ኦፖርቹኒቲዎች ሊንኮችን ምኖችን እናስቀምጣለን። ዛሬ ደግሞ በኮመንትም በምንም የምትጠይቁትንም ነገር ካለ ፎርዋርድ እናደርጋለን። ዳይሬክትም እነሱን ማግኘት ትችላላችሁ ኦፊሳችሁ ቦሌ መድኃኒዓለም መሳይ ቢልዲንግ ላይ ይገኛሉ። 4ኛ ፎቅ እና እዛም መታችሁ እንግዲህ ሰርቪሱ እንድትጠቀሙ እንላለን። በኔክስት ኤፒሶድ እስከምንገናኝ መልካም ቆይታ ይሁን። ቴንኪዩ። እናመሰግናለን።